እሺ እንስማ ያልኩት አልቀረም። ባልን ጥሯት ሼር አድርጓት ፕሊዝ። አይ እዚህ ገስት ላይ ያላችሁ ሰዎች በሙሉ ወረዱ። ገስት ላይ ያላችሁ ማለት ነው። አላስገባም ልተኛም ስለሆነ ኦፓልን አይ ቲንክ ድንገታዊ ነው። ስራ ላይ ልትሆን ትችላለች፣ ተኝታ ልትሆን ትችላለች። ግን ይቅርታ ጠይቃችኋት መጣ ዘምዬ በጣማት ማለት እነዚህ ሶሻል ሚዲያ ላይ ካሉ የእውነት በግልጽ ስሜቴን አልደበቅም ስትናገር በጣም በቃ ደስ ያለው ነገር ነው የምታወራው እና ምንም መደበቅ የማያስፈልገው። ኦፓል በጣም ተናጋሪ ናት። ተናጋሪ ማለት ዝም ብሎ አክቲቭ የሆነ ነገር አይደለም የምታወራው። ስትናገር በቃ አንደበተ ርቱዕ የሆነች ሴት ነች። አሁን እዚህ ጋር ስለ እኔ ስለተናገረች አይደለም አንዳንድ ሀሳቦች ላይ እንዲስክሮል ስታደርግ የእሷን ካገኘ ሳልሰማ አላልፍ እና በጣም የምትናገራቸው ነገሮች አስቂ ብቻ ሳይሆን ቁም ነገረኛ ናት። በነገራችን ላይ ቆይ ስሙታና በቃ እቺን ብቻ ቆርጣችሁታል። ተቆርጧል። ሄሊ ምድር የተቆረጠ ይሄ ቪዲዮ መጨረሻው ላይ እስከ መጨረሻው አይቼዋለሁ እና ምን ይላል መሰላችሁ? መጨረሻው ላይ እና ልጅቱ ጥሩ ልጅ ናት፣ እንጸልይላታለን ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጣ እውነቱ እንዲበራላት ደሱ ሰምተናል። ልጅቷ የወንጌል ችግር የለባትም። 48 ሰዓት ቲክቶክ ላይ ቁጭ ብላ ወንጌል እየሰማች ነው። ልጆችን ከክርስትና ወደ እስልምና እየወሰደች ነው። ብራዘር ወንጌል አላጣችም። እሱ ያለውን ነገር ነው ያወራው። እንትን ሙሉውን ሲሰማ ምክንያቱም እሱ ያለው እንጸልይላታለን ያለው ደሱ አሁን እሷ ኤርሚ ስላወደሰችው ነው ኤርሚ ለመጸለይ የተነሳው እንጂ ስላሴን ስትሳደብ ኑ ለዚች እህት እንጸልይ አላለም። ኦርቶዶክሳውያን መዝሙራቸውን ገልብጣ በስድብ አርግታ ስትዘምር ኑ እንጸልይላት አላለም። እሱ ስላወደሰችውና ጀግና ስላለችው ነው እንጸልይላት የሚል ርዕስ የመጣው። ቀጥል ዳኒ። ኦኬ በመጀመሪያ መልእክት ማስተላለፍ የምፈልገው ለኦፓል ለራሷ ነው። ኦፓል ምናልባት እየሰማሽ ከሆነ ወይም አይ ዶንት ኖ የምታገኟት ሰዎች ካላችሁ ንስሐ እንድትገባ ነገሯት። ሰውን በዚህ ልክ አያወራም። አንቺ ደግሞ አምላክን የተናገርሽው ይሄ መረንነት ነው። ያለሽን ማስተዋል አቅም ተጠቅመሽ ፖዚሽንሽን ተጠቅመሽ አምላክን እንደዚህ በአክፋፋ መልኩ መናገርሽ ፍርድ ይጠብቅሻሉ፣ ወደድሽም ጠላሽም። እና እኛ አላህን እንደዚህ አንናገርም። የተጻፈ ነገር ነው የምናሳየው። እየፈራን ነው የምንናገረው። በነገራችን ላይ በማስረጃ ነው የምናወራው። መጽሐፍ ከፍተን ነው የምናሳየው። እና ለተነገርሽው ነገር ንስሐ መግባት አለብሽ። ምናልባት ቅድም ስትገባ ተመችቶ ነበር፣ ንስሐ የምትገባ ከሆነ ማለት ነው። ግን በመጀመሪያ እዚህ ፕሮፋይሏ ላይ ያለውን ነገር አስተካክላ ንስሐ ብትገባ በጣም መልካም ነው። እና የንስሐ ጥሪ ነው ማቀርብልሽ። ወንጌል ስለሰማች ስላልሰማች ምናምን አይደለም። ንስሐና መስማት ይለያያል። አፍሽን የከፈትሽበት አምላክ በእርግጥ አምላክ ከሆነ መጨረሻሽን መገመት እንትን አይልም። በእርግጥ አምላክ ከሆነ ይሄን ወቂ። በእርግጥ አምላክ ከሆነ ብትፈሪ ይሻልሻል። ይሄን ወቂ። this is very serious። በእርግጥ አምላክ ከሆነ ዋጋሽን ታገኛለሽ። ስለዚህ ብታመልጪ መልካም ነው። ንስሐ ግቢ፣ የመጀመሪያ ማለት ነው። ሁለተኛ ስለ ኦርቶዶክሶችን በተመለከተ ከአንቺ አሰስመንት አንፈልግም። ኦርቶዶክሶችን አንቺ አንድ ጊዜ ሀኒቾ ቪዲዮን ዳኒ ቆይ አንዴ፣ ኤርሚ ቤት ከፍቷል። ይሄው ኦፓ ገብታለች፣ ጊፍት እየሰጣት ነው። ይሄው እንግዲህ ከፈለጋችሁ ኤርሚ ጋር ሄዱ። ይሄው ላይቭ ነው። እኔ አላልኩም እያለ እየካደ ነው። ያስ ላይቭ ነው። አሁን አላልኩም ስገድብላት ምናምን አላልኩም አለ። ስገድብላት ያለ ሰው አለ ብለዋል ኤርሚያስ፣ ያለ ሰው አለ። እዩት እንግዲህ እንዴት ጠማማ እንደሆነ ማለት ነው። ኤኒዌይስ ሂዱና እዩት። እችት ኦፓ እችት ትክክል አይደለም። ጊፍት እየሰጣት ነው። ይቅርታ ጠይቄያለሁ ከአንዴ ሁለቴ ከሁለቴም ሶስቴ ከአራት ስሙት ኤርሚያስ ድምጽ አሁን ቅድም ሰው ስራ ላይ ሊሆን ይችላል፣ የተለያየ ቦታ ላይ ሊሆን ይችላል። እንደው ስልክሽ ቢኖረኝ ደወል አድርጌ ነይ እንግባ ብዬ ባልኩሽ ነበረ።
እንግዲህ ድንገት እንደዚህ ድንገት በመጥራቴ ይቅርታ አድርጊልኝ። ኧረ ችግር የለውም። ትናንትና ስመጣ አስተምሮ ላይ ስለነበርክ እንዳረብሽ ብዬ ወጥቼ ነው ነበርኩኝ። ዛሬም ጠዋት ላይቭ ላይ ኦኬ እንጂ ኦንላይን ስለነበርኩ እኛው እንዳረብሽ ብዬ ነው ዝም ብዬ ነበርኩ ከታች። መልካም እሺ፣ እንኳን ደህና መጣሽ እህቴ። አንድ ቤት ላይ አሁን እኔ ጋር ጠዋት ነው እንደ ድንገት ነቅቼ ማንበቢያ ጊዜ ልጠቀምበት ነበር፣ ግን ሰዎች ሼር አድርገውኝ ገብቼ ልክ እንደገባሽ መግባት አልፈልግም እዛ ቤት። ያው አንዳንድ ሰዎች የራሳቸው ዓላማ አላቸው፣ ምክንያታቸው ምን እንደሆነም ይታወቃልም አይታወቅም። የሚታወቀው ከንግግራቸው ነው፣ የማይታወቀው በስውር ይዘውት ነው። እና እዛ ስትገቢ ሲያስወርዱሽ ነው የከፈትኩትኝ። የተነሳው ስለ አንቺና ስለ እኔ ነው። እዛ ቤት ላይ የወንጌል አማኞች ነን ብለው የሚሉ ሰዎች ናቸው ቤቱን የከፈቱት ነው ያልኩት እንጂ እዛ ውስጥ ያሉ የወንጌል አማኞች ወንድሞችና እህቶች እንዳሉ አውቃለሁኝ። ሰምተሽዋል አይደል? እዛ ሲወራ የነበረውን ነገር። አዎ ስለኔ ነው የሚያወሩትና እኔ ስገባ ሊያስወሩኝ አልፈለጉም ሰው። ስለዚህ ያው እነሱ ያወሩ ብዬ ነው ከኔ የተሻለ ስለኔ እውቀት ካላቸው ለዛ ነው ሲያስወጡኝ ተመልሼም ገዝት ያላኩትኝ። እንሃው ምንድነው የተፈጠረው ነገር? ማህበራዊ ሚዲያ ነው። እኔ ቪዲዮዎች ምናምን ነገር ያለው ላይቭ ስትሪሞች እከታተላለሁ። ቲክታክ ላይ ከምከታተላቸው ቤቶች አንዱ ያንተ ነው፣ እከታተላለሁ። በደንብ ነው የምከታተለው ማለት ነው። ስለዚህ የተሰሩት ቪዲዮዎች ላይ ተነሱት ሀሳቦች ላይ ሪአክት ነው ያደረኩትኝ እኔ ከአንተም ወገን ከሌሎችም ወገን ማለት ነው። የተናገርኩት እኔ ያመንኩበትን ነው። ነገም ደግም የምናገረውን ነው የምናገረው። ለንግግሬ ኃላፊነት ወስጄ ነው የምናገረው። ግን ችግራቸው ምንድነው ብለን ስናስብ ስለ ኢየሱስ እኔ ኢየሱስ ወዳጅ ነኝ። ኦፓል ኢሉሚናቲ ናት፣ ማስረጃ የላቸውም። ማስረጃ ብለው የሚያመጡት ኤዲት ለ3 ሰዓት ኤዲት የተደረገ ቪዲዮ ነው ያመጡት። ከፍተው የሚያሰሙት ቪዲዮ ኤዲት የተደረጉ ቪዲዮዎች ናቸው። ስለዚህ በዚህ ዘመን እኔ ብያለሁ እንኳ ማስረጃ ካላችሁ አምጩ ብያለሁ። ማስረጃ የላቸውም። በተለያየ ጊዜ ላለፉት 6 ዓመታት ቲክታክ ላይ ሞሮፍ በኮሮና ጊዜ የነበሩ የተቆራረጡ ቪዲዮዎች ኤዲት ተደርገው ነው የምሰማቸው ቪዲዮዎች ማለት ነው። ስለዚህ መብታቸው ነው ያንን የማድረግ። እኔ ለምናገረው ነገር ኃላፊነት ወስጄ ስለምናገር የምከሰስባቸው ክሶች እኔ ፊት አይቀርቡም። እኔ ፊት መቅረብ አይችሉም። ኤርሚ ከገዝ ቀደም ስለኔ ነው የሚያወሩት። ባለ ታሪኳ እኔ ነኝ። የሚወቅሱት እኔን ነው፣ የሚጠይቁት እኔን ነው። እኔ ግን ስገኝ ማውራት አይችሉም። ከኔ ቤታችንና ከኔ ኋላ ስለሚያወሩ ሰዎች አልጨነቅም። ግን እብድም ሆነን ኢሉሚናቲ ምንም እንሁን ምንም ለኢየሱስ ያለን ፍቅር አይቀየርም። አንዳንድ ሰዎች በትናንትና ማንነታችን ሊያስፈራሩን ይሞክራሉ። ሞት አያስፈራንም ስለ ኢየሱስ ስንናገር። ምንም ብንሆን እኔ ኦፓ ምንም ብሆን ከማላፍርበት አንዱ ለኢየሱስ ያለኝ ፍቅር ነው። ይሄ ፍቅር የሚያመው ሰው ካለ መዳን ይገባው ዘንድ ወደ ኢየሱስ ነው መሄድ ያለበት፣ ወደ እኔ አይደለም። እሱ ክርስቲያን ሆኖ ስለ ኢየሱስ ኢሉሚናቲ ናት ተብላ የምትታማ ሴት ካስመሰከረች አንተን ለማስደሰት አይደለም ስለ ኢየሱስ የተናገርኩት፣ እኔ ስለማምንበት ነው። ኤርሚ አንተ እንድትሰማኝ አይደለም ስላንተ የተናገርኩት፣ ስለተከታተልኩ ነው፣ ስላየው ነው። ቤትክ አይተናል። ገድል ሲነሳ ፊትህ እንደማይቆሙ እናውቃለን። የቲክታክ ፕላትፎርሙ ላይ ላይቭ 4 ሰዓት 5 ሰዓት ቁጭ ብለህ ከምትሰራው ከነበረን ቆይታ ካየሁት ነው የተናገርኩት። ለኤቪደንስ ያንጡ ኤርሚያስ ፊት በገድል ዙሪያ ይሄው እንትና ቆሟል ይበለው። ልደተ ቃልም ሲያለቅስ ነው የምናየው። ሟች ፈለገም ከመሞቱ በፊት ብዙ ጊዜ ያወራ ነበር። ነፍሱን ይማረው፣ ሞቷል። በቃ ይሄን እኮ የተናገርነው እኛ የምናየው ነው የምንመሰክረው። ደምረው ሊሞት ነበረ። እኛ የህዳሴውን ግድብ ከግብጽ እንደታደግነው ካንተ ታደጉት። ከኤርሚያስ የተረፍክበት ቀን ነው በ28 ሻማ አብራን ያልኩት። ደግሞ ሀቅ ነው። ተናደዱ። አንድ ነገር ልንገራችሁ፣ እኔ ፍርሃቴን አስቀድሜ የገደልኩ ሰው ነኝ። ይሄ ቃላት የሚያስፈራኝ ሰው አይደለሁም። ጩኸት የሚያስፈራኝ ሰው አይደለሁም። እኔ የምፈራው እውነት ነው። ስለዚህ ኦፓል ኢሉሚናቲ ናት፣ ማስረጃ አምጡ። ቪዲዮ የተለያየ ቪዲዮ ኤዲት አድርጋችሁ አመጣችሁ ሐሳቡ ያንን እንዲገልጽ ካደረጋችሁት ደግሞ ህልማችሁ ነው፣ ኑሩት። እርግጠኛ ሆኜ ግን የምናገረው
እኔ ኦፓ የኢየሱስ ወዳጅ ነኝ። ስለ ኢየሱስ ስለምናገረው ነገር የእናንተ ፍቃድ አያስፈልገኝም። እኔ ኢየሱስን እንደምወደው ኢየሱስ ራሱ ያውቃል። ስለዚህ ለእናንተ ራሴን የማብራራት ግዴታ የለብኝም። እኔ ቢዝነሶች አይደላችሁ። ስለዚህ የኤርሚያስ ቲም የገድል መድፈኞች ናቸው። ኦርቶዶክስ ክርስቲያኖች በገድል ዙሪያ ኤርሚያስ ፊት መቆም አትችሉም ስለምንል እኮ ቆማችሁ ስላላየሁ ነው። ቆሙና አሳዩን። ለምንድን የተናደዳችሁት? የኦፓል ምስክርነት አያስፈልገኝም። ለእናንተ አይደለም የመሰከርኩት፣ እኔ ለኢየሱስ ነው። ኦፓል ስለ ኢየሱስ የመናገር መብት የላትም። የእናንተ ፍቃድ አያስፈልገኝም። ልንግባባ ያልቻልነው እኔ በቃላት ከምሰብሯቸው ሴቶች ውስጥ አይደለሁም። በወንጌል እውቀት ብንፈታተሽ ችግር የለውም። ያደግነበት ነው ወንጌል። ስለዚህ ስለ ኢየሱስ እኔ ስናገር እኔ ደስ ስላለኝ ነው። በቃ ይሄ ሰው ኢየሱስ ላይ ገልሙቷል፣ ይሄ ሰው የጌታ ክብር አይገባውም፣ ይሄ ሰው ሆዳም ነው ካልኩኝ እኔ ነኝ የተናገርኩት፣ ኤርሚያስ አይደለም። ንግግሬ ሪከርድ ተደርጎ የሚወጣው ከኔ ላይቭ ስትሪም ላይ ነው። አይመለከተኝም ስለሱ። ሪከርድ አድርገው ፖስት የሚያደርጉ ሰዎች ስላሉ ማለት ነው። እኔን የምትከሱ ሰዎች፣ እኔን የምትጠይቁ ሰዎች ኤቪደንስ ይዛችሁ ፊቴ ቆሙ፣ እኔ ፊት ቆሙ። እኔ ፊት መቆም አትችሉም። ሲጀመር እኔ ሙታን ናፋቂ፣ ተራራ ቆፋሪ፣ ጣዖት አምላኪ ሰው አይመቸኝም። ኢየሱስ ለእናንተ የገቢ ምንጫችሁ ሊሆኑ ይችላሉ። ቅዱሳኖች ለእናንተ መጽናኛችሁ ሊሆኑ ይችላሉ። ለእኔ ግን ለእናንተ ምንም ናችሁ። ለእኔ ምንም ናችሁ እናንተ። ስለዚህ ለምናገረው ነገር የእናንተ ፍቃድ አያስፈልገኝም። በኢየሱስ ዙሪያ ላይ አይደለም፣ በኤርሚያስ ዙሪያ ላይ አይደለም፣ በፈለግኩት ሰው ላይ ስናገር የራሴን ታይም ተጠቅሜ ነው። የእኔ ቤት ላይ ነው የምናገረው። እኔ ነኝ የምጠየቀው። እኔ ፊት መቆም አትችሉም። ሰው ስለዚህ ምንድነው የመረጣችሁት? ኤርሚያስ ኦፓልን አደነቃት። ኤርሚያስ እኔን ያደነቀው እኔ ፈቅጄለት አይደለም። ቪዲዮ አገኘ፣ ቪዲዮ ላይ ሪያክት አደረገ። እኔ የኤርሚያስን ቪዲዮ አየሁ፣ የኤርሚያስ ቪዲዮ ላይ ሪያክት አደረግኩ። ማህበራዊ ሚዲያ ነው ይሄ። በነገራችሁ ላይ ልደታ ክፍለ ከተማ አይደለም። ከድርና ከቆብ አታስወጡኝም። ሮሯችሁንና ፍርሃታችሁን፣ ችግራችሁን በዚህ ጋር ብንሄድ እኮ ኤርሚያስን እናጠቀዋለን፣ አይ በዛ በኩል ብንሄድ እኮ ኤርሚያስን እንመተዋለን። ኤርሚያስን መምታት የሚፈልግ ሰው ይግባና ገስት በእውቀት ምቱ። ከኔ ጋር የሚገናኝ ነገር አይደለም። በነገራችሁ ላይ አታቃስቱብኝ። መዳናችሁ ከኔ ጋር የሚገናኝ አይደለም። ለኢየሱስ ስላለኝ ፍቅር ግን የእናንተ ፍቃድ አያስፈልገኝም። እኔ ኦፓል የኢየሱስ ወዳጅ ነኝ ከማለት ጸጸትበት አንዱ ወንጌል ያነበብኩባቸው አመታቶች ናቸው። ደስ ከሚለኝ አንዱ ስለ ኢየሱስ ማውራት ነው። ከቃሉ ጋር ናችሁ፣ ይሰማል። ስለዚህ ኦፓል ኢሉሚናቲ ናት የሚል ሰው ኢሉሚናቲ ሆኖ ኢየሱስን መጥራት የሚችል ሰው ካለ ታደለ ነው። 666 ሆኖ ጣዖት አምላኪ ሆኖ ኢየሱስ ብሎ ስለ ኢየሱስ ክብር የሚቆረቆር ካለ እርሱ የታደለ ነው። እናንተ ግን የገድል ቅብ መንፈስ ነው የማይባችሁ እና ይሄ ገድል ቅብ የሆነ መንፈሳችሁ በጌታ በኢየሱስ ስም ይመታ። አታልቅሱ፣ በእኔ ተደብቃችሁ አታልቅሱ። ይሄ ኤርሚያስ ፊት ለፊት አለ ነው እና ተፋለሙ። እርግጠኛ ሆኜ የምናገር ግን ወደፊትም ቢሆን ኤርሚያስ ፊት በገድል ዙሪያ መቆም አትችሉም ስል ቆማችሁ ስላላየው ነው። እናንተ በፌስ ትጀምራላችሁ፣ እሱ በጸሎት ይጀምራል። እናንተ በቧልት ትጨርሳላችሁ፣ እሱ በምስጋና። ያየነው ነው የምንመሰክረው። ሚዲያ ነው ስላየው ነው የተናገርኩት። አይ ኦፓ ይሄኛውን እኮ ፓርት አላየሽውም የሚል ሰው ካለ ማስረጃ ያምጣ፣ አስተካክላለሁ። ስለዚህ ማህበራዊ ሚዲያ ላይ የየራሳችንን ኮንተንት ነው የምንቀጥለው። ወደፊትም ነው ያየሁትን እናገራለሁ። ለምናገራቸው ነገር መውቀስ ከፈለጋችሁ እኔን ጠርታችሁ ስለኔ ያወራችሁ እኔ ቁጭ ብዬ እኔን ብሎክ አድርጋችሁ ስለኔ የምታወሩ ከሆነ አጀንዳ ስለፈለጋችሁ ነው። ጉላክ። በሐሳብ ደረጃ ግን በኤቪደንስ ደረጃ ኦፓል ኢሉሚናቲ ናት የሚል ሰው ማስረጃ መምጣት አይችልም። ኢቭን የከፈታችሁት ቪዲዮ 3 ሰዓት ቪዲዮ ኤዲት የተደረገ ነው። አምጡ ቪዲዮ፣ አታቀርቡ። ኦፓል ስለ ኢየሱስ የመናገር መብት የላትም። እንኳን እኔ እናንተም እየተናገራችሁ ነው። ሲርባችሁ ተክልዬ ጋር እግር ስር የምትደፉ እንኳን እያወራችሁ እኔ በእናንተ ለመወደድ ሙታን የሚናፍቅና ተራራ የሚቆፍር ሰው ጎን አልቆምም። መዳናችሁ እንኳን 4 ነጥብ የሌለው ሰዎች ስለኔ ማውራት ሞራን የላችሁ።
ድነናል፣ እየዳንን ነው፣ ልንድን ነው እያላችሁ የምታለቅሱ ሰዎች ስለኔ ማውራት ሞራን የላችሁም። እኔ ኢየሱስ እንደሚያድን አምናለሁ። ኢየሱስ በቂው ያልሆነ ሰው ስለኔ ማውራት መሞራን የለውም። ለዛ ነው ሬሳ ስትፈልጉ የምትሉት። ለዛ ነው ነገር ስትፈልጉ የምትሉት። ለዛ ነው ሰበብ ስትፈልጉ የምትሉት። ከኔ ህይወት ጋር ምን ያገናኛል? እኔ ለምንድን ነው አጀንዳ መሆን የተፈለኩት? የሲሶ አልበቃ ብሏችሁ ነው። ስለዚህ ሲሶንም ሰደባችሁ፣ እኔንም ተናገራችሁ፣ ሌላም ሰው አመጣችሁ። ኤርሚያስ ፊት በገድል ዙሪያ መቆም አትችሉም። ዋናው ፖይንታችን ይሄ ነው። ይሄ ነው ነጥባችን። ሌላ ምንም ያከራክረን ነገር የለም። እንደ አጀንዳ ከተነሳ አጀንዳ ሊሆን የቻለበት ዋናው ምክንያት ደምረው ከኤርሚያስ ጋር ኮምፓራቲቭ ፈልጎ ነበረ። ከዛ እናንተ ሆ ብላችሁ ታደጋችሁት። እኔ ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ደምረው ከኤርሚ ተረፍከው። በቤቱ ነው የምናገረው። እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ምንድን ነው የምታለቅሱት? የምን እየዬ ነው? አሁን የምናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁና የሚሞሉት መንፈሳችሁን አይሞሉላችሁ። ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን። ኦፓል ኢሉሚናቲ ናት የምናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ። ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ እማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቅኩት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራም። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለእኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ትሰድባለች። አዎ ትሰድባለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ የምሸማቀቅ ሰው አይደለሁም። እኔ እናንተ አሰሙት እየዞራችሁ። እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ 1000 ዓመታት ክፈቱት። እኔ አይደለም ያ የትናንትና ሐሳቤ የማላምንበት ሐሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንክ ዩ እቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ ሶሻል ሚዲያ ነው። እኔንም ኦፓል እንድታቅ፣ ኦፓልንም እኔ እንዳቃት፣ እናንተም እኛ እንድታቁ፣ እኛም እናንተን እንድናቃችሁ አንድ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኘን ማለት ነው። በአካል አግኝቻት አላቅም፣ አግኝታኝ አታቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም። ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረን አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የእናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ። አየን
አይተን አንዳንዱ አናደደን፣ አንዳንዱ አስደሰተን። የአንዳንዱ ንግግር ምን አለበት ይሄ ሰው ባይናገር ብለን የምንለው ንግግር የማያውቅ ማለት ነው። ምናልባት እንደዛ ብለን የምንለውም አለ። ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በሀገራችን የሚባልበት አይነት ነገር አለ እና እኔ ስሜቴን አልደብቅም ብዬ ከዚህ ተናግሬያለሁ። ምን አይነት ስሜት? በቃ ሲናገር አንደበተ ርቱዕ ሆኖ እግዚአብሔር በተፈጥሮ የሰጠው ሰዎች አሉ። በቃ እንደዚህ ይሄ ሰው ምንም ይናገር ብለህ የምትለው ማለት ነው። የሚናገረው ክፉ ነው ወይስ መጥፎ ነው ብሎ የሚለውን እሱን አይደለም። ከመጥፎ ንግግሩ ጋር እኔም ከማንም ጋር አልቆምም። መጥፎ የሚናገረው ሰው ካለ ይህን መጥፎ ንግግርህን ብትተው፣ ግን እግዚአብሔር ደግሞ ሲፈጥርህ የሰጠህ አንደበተ ርቱዕነት አለ ብዬ እለዋለሁ ያን ሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። አንዴ በዛሬም እንደውም ትንሽ ከፍ ላድርግላችሁ። አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷም በስተት ትምህርት ውስጥ ይታወቃል። ኃይሉ ዮሐንስ ነግሬዋለሁ፣ በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ከመንፈሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ አልኩት። ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ ሲናገር በቃ አንደበተ ርቱዕ ነው ብለው ብዬ የምለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጨው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ እዛ የተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጠው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ለኃይሉ ካለ መታየንን መናገር ራሱ ትችላለህ፣ አይረሳው እንዴት እንደሳቀ። እኔ እሱን ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ያን ሳይታችሁታል ሲናገር በጣም ተናጋሪ ነው ማለት። ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውንም ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱዕ ሆኗል። አንደበተ ርቱዕ ነው። ኦኬ። እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲከኞች ተናግሬ አላውቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬ ብልናገር። አሁን ልደቱ ላይ ያነሳሁት በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው። እነ ክቡር ጠቅላይ ሚኒስትር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እኔ እንደ አባባ ተስፋዬ መለስን ሰማው የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናምን ነገር ብለህ አንተ እሱ መርምር፣ ይሄኛው ክፋት ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነውና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር፣ ልደቱ አያሌውን ሰማው ነበር፣ ጠቅላይ ሚኒስትር አብይን ሰማለሁ። ንግግራቸው ላይ ማለት በቃ ሲናገሩ ራተር የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ላይ ልሻልኩት አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስን እና ሁለተኛም ደግሞ ህዝብን ማድነህ በእግዚአብሔር ፊት አክሊል ይሆንልህ ነበረ። ልክ ይሄን የስተት ትምህርት ተወውና ኃይልሻ እውነቱን አስተምር ብያለሁ። ይሄ ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌውም አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ ብዬ ተናግሬያለሁ። ፓስተር የናግባ ኦኬ። እና ይህንን በማለቴ ምንድነው ጥፋቱ? ምንም። ኦፓልን ስክሮል ሳረግ ካገኘኋቸው ኢትዮጵያዊ ትሁን ኤርትራዊ ግን አማርኛ ቋንቋ ተናጋሪ ሆነች፣ ኤርትራዊም ትሁን እህቴ ናት፣ ኢትዮጵያዊም ትሁን እህቴ ናት።
በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁትኝ። ታዲያ ለምንድነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁኝ ምንድን ነው የተናገርኩላት? የተናገርኩት ምንድነው? ሂዱና ኦፓልን የጸጋ ስግደት ስገዱላት፣ በጠዋትና በማታ ለሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም? ኦፓልን እኔ አላቃትም። እንደውም ስልኳ ያላችሁ ሰዎች ብሰጡ ብዬ ስል አንደውም አንዷ እህት አይ ተው እሱን ዝለለው አታገኛትም በዛ ምናምን ብለዋሉኝ። ተስፋ ልታስቆርጥ ነበር፣ ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድን ነው ስልኳን የፈልኳት? ባገኛት እንደዚህ በቃ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ። በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምህሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላ አለች። አሁን ቅድም አንድ እኔ ይህንን ቋንቋ እዚህ መጠቀም አልፈልግም፣ ግን የመርዝ ብልቃጦች የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። እነሱ የእኔን ለማስመታት ማለት ነው ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምፅ ያሰሙ የነበረ ማለት ነው። ምን አላት? እዚሁ ደግመዋለሁ፣ በሚቀጥለውም ጊዜ ላይ ጠይቃለሁ፣ አወራለሁ። ኦፓል እምነቷ ምን እንደሆነ አላቅም። ግማሹ ከታች 666 ናት፣ 99 ናት፣ 77 ናት ምናምን ነገር ብቻ ብዙ የሚጽፉት አለ። የሰይጣን አመለኪ ናት፣ ኢሉሚናቲ ናት፣ ሙስሊም ናት፣ ፓጋን ናት፣ በኢየሱስ ናት ያለ ግን የለም፣ አላየውም ኮሜንት ላይ ማለት ነው። እና እንደዛ ሲጽፉ እኔ ስለ እምነቷና ስላላት አቋም አላቅም። አግኝቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግስት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግስት የምትበቃ እንድትሆን ምን እላለሁ ነው ያልኩት። ከታች ጻፉ ወንድሞችና እህቶች የነበራችሁ ሰዎች፣ ምን እልላታለሁ ነው ያልኩት። እጸልይላታለሁ ነው ያልኩት። ይህን ጸሎቴን ትከለክለኛለህ? አትከለክለኝም። አሁን እዚህ ጋር እንኳን ስላሴን አላምንም እንኳን ብላ ብትል ለዚችት መጸለይን አልተውም። እጸልያለሁ። እኔ እጸልያለሁ ያልኩት ወደ ጌታ ነው። ልቧን የሰራ እግዚአብሔር ልቧን ወደ ወደደው እንደ ውሃ ፍሳሽ ወደ ወደደው ሊያዘንብል እንደሚችል ለህይወት የሚሆን ንስሐን እንደሚሰጣት አምኜ እጸልያለሁ ነው ያልኩት። አሁን ያላትን አቋም አሁን እዚህ ነው የተናገረችው። ልክ ወገኖች እጸልይላታለሁ ነው ያልኩት። ግን ምንም ስሜቴን እስከማልደብቅ ድረስ ልጅቱ ተናጋሪ ናት። በቃ ተናጋሪ ማለት ነገረኛ ነጠላዬን አቀብሉኝ አይነት ሴት አይደለችም። ተናጋሪ ናት። በቃ የአንደበተ ርቱዕነትን ለማለት ነው። ከአፏ ምን ወጣ? መልካም ነገር ወጣ፣ መጥፎ ነገር ወጣ። የወጣውን ሁሉ ከአንደበቷ የወጣውን ሁሉ ደግፋለሁ እኮ አይደለም ያልኩት። ተናጋሪ ናት። በቃ የመናገር ለዛ አላት። ይህን ያልኩት አይደል ወገኖች? ቤት ከፍተው ስራ ያጡ ወንጌላውያንን ብለው የሚሉ ይህን ያልኩት ኧረ ወገኖች፣ ይህንን የሚከለከለኝ ሰው አለ? ይህን ትክክል አይደለም ብሎ የሚል ሰው ካለ ይኸው ፓስተርዬ እንኳን እዚህ አለ። ይህን ትክክል አይደለም ብሎ ካለኝ ይንገረኝ፣ የሚገሰኝ የሚመክረኝ ወንድም ማለት ነው። እሺ ኦፓል 666 አባል ትሁን። አንዳንዶቹን ነጥቃችሁ ከሳት አድኑ ብሎ የሚለው የእግዚአብሔር ቃል የት ነው የሄደው? ኦኬ ኦፓል 666 አባል ትሁን እናንተ እንደምትሉት ማለት ነው። እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያቶጁም አንቺ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈለግ በስተቀር እወደዋለሁ ጌታ ኢየሱስን እኮ አለች። ፒሪየድ። ከዚህ በኋላ ዝም ነው ማለት ያለባችሁ። እኔ አሁን ይሄንን አቋሟን አላውቅም። እምነቷ ምን እንደሆነ አልጠይቁም። እምነቷ ምን እንደሆነም መጠየቅም አያስፈልገኝም። ካገኟት እጠይቃታለሁ። ስልኳ ያላችሁ ስጡኝ። ግን ልጅቱ ግን በቃ ስሜቴን መደበቅ እስከማልችል ድረስ በንግግሯ እወዳታለሁ። የንግግር ለዛ ያላት ነት ብለን እኔም እነ ዮኒ ማኛም እነ ጌርሳምዬም እነ ዳግሻም ተናገርን። ቤት ከፍተ ወንጌል አሰብኩም እንዴ? ንጽጽር አሰሩ። ኤርሚያስ ይገርማል። ኦፓል እንዴት እንደዚህ ብሎ አላት? ምንድን ነው ያልኳት? ያልኳት ሪከርድ የተደረገ አለ፣ ያዘዋወራችሁት ነው። ምንድን ነው ያልኳት?
እኔ አንዳንድ ነገር የምትፈልጉ ዝም ብላችሁ ነገር የምትጠምቁ የነገር ድፍድፍ ይዛችሁ የምትዞሩ ሰዎች የፈለጋችሁት ማለት ትችላላችሁ። ለዚህ ነው እዛ ቅድም ስለገባች ማነው እዛ እየሰማው ነበር፣ ሰው ሼር አድርጎኝ በሌላ አካውንት እያየው ነበር እና እንደ ድንገት ስትመጣ አየሁኝ። ቤት ለመክፈት አላሰብኩም ነበር። ዛሬ በከፍት ቤካዬ ከፍቶ ነበር፣ ዳንዬ ከፍቶ ነበር፣ አይቻቸው ነበር። ወይ ከሁለቱ አንዱ ጋር ወይ አንደኛውን ወይ ዳኒ ዝጋና ቤካ ጋር እንገናኝ ወይ ቤካን ዝጋውና ዳኒ ጋር እንገናኝ ብዬ እዛም ነበር መሆን የምፈልገው ከምንበታተን ብዬ ማለት ነው። እና እሷ እዛ ስትመጣ አስገባት። ልብ በሉ የወንጌል አማኞች ነን ብላ የምትል ሴት ናት። እዚሁ እኔ ገስት ላይ ቁጭ ብላ ወንድምነት ስትለኝ የነበረች ሴት ናት። ሰይጣን የመርዝ ብልቃጥ አድርጎ ተጠቅሞባት እንደፈለገ ኤርሚያስን ስሙን ያስጠለሸች ይመስል ግማሹ በዚህ ፓስተር ነኝ ብሎ የሚል ይጮሃል፣ ሌላ በዚህ ይጮሃል። ጮህ አልኩ እኔ የወንጌል አማኞች ወንድሞቼ እናቶቼ፣ አንዳንዶች ሁላችሁን አይደለም፣ አንዳንዶች የምትጮሁ ጩሁ፣ ፎቶ መዘቅዘቅ ከፈለክ ዘቅዝቅ አልኩ። አታስቆሙኝም። ግን ይህንም የምነግራችሁ ማለት ነው ለወሬኞችም ጊዜም አልሰጥም። እንደ አይጭ እንዳላይ ያልፋለሁ። ኦፓልን እና እኔን ነበር ዛ አንስተው ኦፓልን ኤርሚያስ እንዲህ ብሎ አላት ብላ የማያውቁ ንጹህ ወገኖችን ሁሉ ጭምር አስከ ምን ትላላችሁ? እንዴት ስላሴን የሰደበችን ሴት እንዴት እንደዚህ ይላታል? እንዴት እኔ ወዳታለሁ እኮ ነው ያልኩት። አዎ ይኸው 1300 ሰው እየሰማችሁ ኦፓልን እወዳታለሁ። የተቀበልኩት ያመንኩት የህይወቴ ጌታ የሆነ ኢየሱስ ሰውን ሁሉ እንደወድ ያዘኛል። ኃጢአተኛ ናት እኮ አንተ ኢሉሚናቲ። እወዳታለሁ ብራዘር፣ እወዳታለሁ። መንገዷ አይደለችም ሲጀምር ይኸው ተናገረች። መንገዷ የኢሉሚናቲ መንገድ አይደለም። ጌታን እወደዋለሁ አለች። እሺ ያንን እንኳን መንገድ እንኳን እናንተ እንዳላችሁት እንኳን ብትከተል መንገዷን እጠላዋለሁ፣ እሷን ግን እወዳታለሁ። ይሄ የኢየሱስ ባህሪ ነው። ከክርስቶስ የተቀበልነው ልብን ምንም ልረዳ አልችልም ብራዘር፣ ምንም ልንረዳችሁ አንችልም። ትሆን አልኩ ጌታን እወደዋለሁ አለች። አሁን እምነቴ ይሄ ነው አላለችም። ኢየሱስን እወደዋለሁ አለች። በቃ መጽሐፍ ቅዱስ ያነበበች እህት መሆኗን ከዚህ በፊት ይኸው እየነገረች እኮ ነው። ሰው እዛ ቤት አንስተውን ነበር። እሷ ስትገባ ለምን አስገባሻት ብላ አንደኛዋ ለዚህ አገልግሎት የእንቅፋት ድንጋይ ሆና የቆመች የሰራዊት ጌታ እግዚአብሔር ምሕረትን ያደርግላት ለምን አስገባሻት ምናምን ብላ ስትል ሰማኋት እና አስወርዷት። ሲያስወርዷት ወዲያውኑ ነው ቤቴን የከፈትኩት ለኦፓል ስልና ጥሩልኝ አልኳት። በመምጣትሽም መልካም አደረግሽ ኦፓልዬ፣ ቴንኪው። በቃ ያልኩት ቪዲዮ ከፈለጋችሁ መልሼ ማሰማት እችላለሁ፣ ያልሰማችሁ ሰዎች ካላችሁ ማለት ነው። ኦኬ። እሰይ የኔ እህት ስላሴን በመስደብሽ ጌታ ይባርክሽ አልኳት? አላልኳትም። ስላሴ ላይ እንደውም የተናገረችውን ነገር ጌታ ኢየሱስ ምስክሬ ነው አልሰማሁትም። ብትሰማ ኖሮ ኤርሚ ቅድም በባለፈው ላይ ያልከውን ንግግር ትናገር ነበር። አዎ እናገር ነበረ። የተናገርኩት እኮ ስላሴን በመስደቧ በጣም አንደበተ ርቱዕ ነች አይደለም ያልኩት። ክርስቶስን ሰድባዋለች ብለህ ብትል ኦኬ፣ ክርስቶስን ሰድባ ይሆን መስደቤ ትክክል አይደለም ብላ ይቅርታ የጠየቀችን እህት አንተ እንደ እናትህ ቅቤ ቅል ነገር አንዴ ከያዝክ ማትለቅ ከዘር ከትውልዴ የወረስኩት ነው ብለህ ማትለቅ ነክሰ ያዝክ ትውልድ እኔ ስለሷ ያለኝን መልካም ልብ በአካል ማወቅ አይጠበቅብኝም። በቃ አንደበቷ ጣፋጭ አንደበት አላት። ይህን ጣፋጭ አንደበት ግን አምላኬ ጌታዬ ኢየሱስ ክርስቶስ እንዲጠቀምበት እጸልያለሁኝ። ቀኙና የፊቱ ብርሃን እንዲበራላት፣ ጎዳናዋ የተቃና እንዲሆን፣ የእሷና የእሷ የሆነ ነገር እሷነቷም ጭምር በእግዚአብሔር መለኮታዊ ጥበቃ ውስጥ እንዲሆን፣ ከራሷም ስተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንዲጠብቃት እጸልያለሁ ብያለሁ። አዎ እጸልያለሁ። ማን ከልካ ያለ ለዚህ? እንዴት እንዲህ ብሎ ይመሰክርላታል? ኤርሚያስ አንተ ብትታወቅ ሰው ሆነ እንዴት እንደዚህ? ብራዘር በቃ ምንም ስሜቴን አልደብቅም። እንዳንተ እንትን አይደለሁም። እሺ በልባችሁ እየወደዳችሁ በልባችሁ እየጠላችሁ በኤርሚያስ 9 ላይ እንደተጻፈው በጥርሳችሁ እንትን ያልሆነ ስማይል ነገር እያሳያችሁ ወዳጅ እንደምትመስሉት እንዳንዳንዶች ግብዞች እንደሆናችሁ ፈሪሳውያን እንደዛ አይደለሁም ኤርሚያስ። ኦኬ በቃ እኔ የአንደበቷን ርትዕነት ነው ጌታ በተፈጥሮ የሰጣቸው ሰዎች አሉ። የምትናገረውን ሙሉ በሙሉ አይደለም መወድላት ሰው ናታ ኦፓል።
የምናገረው ሙሉ በሙሉ አትወድልኝም ኦፓል ሰውነኛ። ምክንያቱስ እውነትነት የጎደለው ትክክል ያልሆነ ነገር እንደምናገር ሰውነና በጉድለት ፍጹምነት ገና ሙሉ በሙሉ አልተገኘብንም። ወደ ፍጹምነት እናድጋለን እንጂ ፍጹምነት የተላበስን አይደለንም። ከአንደበቱ ስተት ከህይወቱም ጥፋትና ክፋት ግፍን ያላደረገ በአፉም ተንኮል ያልተገኘበት በዚህ ፕላኔት ላይ አንድ ቅዱስ ሰው አለ። እሱም ሰው ብቻ አይደለም፣ አምላክ ሰው የሆነ የዳዊት ልጅ የእግዚአብሔር ልጅ እሱ ተገኝቷል። ኢሳይያስ መስክሮለታል። በአንደበቱ ክፋት አልተገኘበትም፣ ግፍንም አላደረገም ብለዋል። እኛ ግን በዚህ አይነት ህይወት ውስጥ እየሄድን ወደ ፍጽምና ነው የምንደርሰው። ስለዚህ ኦፓል ከአንደበቷ የወጣውን ነገር ሁሉ በሙሉ ደግፍ ያለው ብዬ ስላሴን ባለማወቅ በስሜት ነካክተዋት ክፉ ቃል እንድትናገር አድርገዋት እሷ በተናገረችበት እና ንስሐ በገባችበት ይቅርታ በጠየቀችበት ጉዳይ እኔ እንዴት አጨበጭብላታለሁ? በፍጹም። ለምን ስማችን አልተነሳም? የእኛን ሳታነሳ የሷን ለምን አነሳ አይነት ነገር ይመስለኛል። እነዚህ ምን ብዬ ላንሳሽ? እህትያንችን የኦፓልን ያህል ምን ብዬ ላንሳችሁ? ቤት ከፍታችሁ የምትንጨረጨሩ ሰዎች ማለት ነው። ይቅርታ አድርጉን። ያው ዱቄታችሁን ተቀባብታችሁ ተወጡና በቃ ዝም ብሎ አርቲ ቡርት የሆነ ነገር ነው የምታወሩት። ምን ብዬ ላንሳሽ? አንቺን ምን ብዬ ልስትራው ስምሽን ብዬ ልበልሽ? ከበሩ ምን ብለን አሁን ኦፓልን ምን ብዬ ነው የጠራሁት? እጸልይላታለሁ ነው በቃ። ግን አንደበተ ርቱዕ ናት ጌታ። ይሄንን አሁን አንደበተ ርቱዕ ናት። ይሄንን ደግሞ እናቷ አይደሉም ከገበያ ገዝተው የሰጧት። የኦፓል እናት አይደሉም ከገበያ ገዝተው የሰጧት። የኦፓል አባት አይደሉም ከገበያ ገዝተው የሰጧት። ይሄንን የሚሰጥ እግዚአብሔር እንደሆነ ኦፓልም ታውቃለች፣ እኔም አውቃለሁኝ። እዚህ ያላችሁም ሰዎች ታውቃላችሁ። እግዚአብሔር በተፈጥሮ እንደዚህ ጊፍት አድርጎ የሰጣቸው ሰዎች አሉ። ይሄንን ነገር ይሄንን መልካም ንግግር መልካም ጣዕም ያለው ንግግርን ኢየሱስ ክርስቶስ አምላኬ ወንጌሉን እና መንፈሱን ሞልቶባት ለእግዚአብሔር መንግስት የበቃች እንድትሆን ጸልይላታለሁ። ይሄን ያልኩትኝ። ቴንኪዩ ፓስተር የላንተ ልስጥህና እንደው በየቦታው አቧራ ለማጨስ ለምትፈልጉ ሰዎች ለዚህ ነው የጠራኋት። ቴንኪዩ ፓርዬ ስለመጣሽ። ፓስተር የምትለው ነገር ካለ ማለት ይችላል። ቴንኪዩ። አይ መባል ያለበትን በሙሉ አንተ ብለኸዋል። አሁን ወደ ወንጌል ስራ እንምጣ። ቤቱን ወደ ወንጌል እናዙረውና የስ እና ወደ ወንጌሉ እንምጣና ከዛ እናወራለን። ወንጌሉ ላይ በቂ ነው አሁን አንተ የተናገርከው። አመሰግናለሁ። እኔም የስልክ እየተደወለብኝ ነው፣ ልመልስ መውጣት አለብኝ። የስራ ስልክ ነው። ኤርሚ አክብረ ስለጠራኝና ሀሳቤን እንድገልጽ መድረክ ስላመቻቸልኝ አመሰግናለሁ። መናገር የምፈልገው አንድ ነገር ቢኖር የትኛውም ኃጢአታችን ከኢየሱስ ፍቅር አይበልጥም። ባሰበን ጊዜ ደስ ባለን ጊዜ እንመሰክራለን ስለ ኢየሱስ። ማህበራዊ ሚዲያ ላይ የምናያቸው ማንኛውም ነገር ሪአክት እናደርጋለን። ያንተን ጨምሮ ኤርሚ የገድል መድፈኛው ነህ። አንተን አይደለም የሚፈሩት አንተ ላይ ያሉት ነው። ስለዚህ በእኔ በኩል ሊደበድቡን የመጣሁት እኔ ራሴ መከላከል የምችል ሰው ነኝ። ሙታን ናፋቂና ተራራ ቆፋሪዎች እኔም በምፈልጉ ጊዜ ነው እናናግሩኝ። ያው እንደተለመደው 40-60 አትዙሩ ለማለት ያክል ነው። መልካም የአስተምሮ ጊዜ እንላችሁ። አመሰግናለሁኝ። መልካም ጊዜ። ኦፓሊ ቴንኪዩ። አንቺ ማክብረሽን ጥሬን ሰምተሽ ስለመጣሽ እንደው ግን መልካም ፍቃድሽ ከሆነ በውስጥ ቴክስት ተደራረገን። ኦኬ። በዛኛው ነበር ሌላ አካውንት አለሽ አይደል? ይሄኛው ኦኬ። ይሄኛው በዚህ ፎሎ አድርጌ እወጣለሁ። ሰውጣ በዚህ ኦኬ። ፎሎ እኔ ፎሎ ባክ መልሽልሻለሁ ወይስ ፎሎ አድርኩሽ አሁን? ኦኬ። ለማንኛውም ቴክስት እንደራረግ ወይ ስልክሽ እንኳን ባይገኝ ምናልባት ቁጥሬን አስቀምጣ እንደ ሜሴንጀር ኤርሚ ቁጥርሽ ተስፋ እኮ አስቆረጥኩ። ስልኳን እፈልጋለሁ ብዬ ስል ተስፋ አስቆረጥኩና ሜሴንጀርም ቢሆን አላጣም ነው። ሌላ ደግሞ በቁጥር የሚመታ ተልኮ ካለ እናያለን። ቁጥሬን አስቀምጬ እወጣለሁ። ቴንኪው። በቃ በውስጥ አስቀምጪልኝ፣ እኔም አስቀምጥልሻለሁ የዋትስአፕ ቁጥሬን። ቴንኪው እህቴ፣ በጣም ነው የማመሰግነው። እንገናኛለን። ኦፓልዬ ቴንኪው። ኦኬ እሺ። ኦኬ ወገኖች እግዚአብሔር ይባረክ። እሺ ወንድሞች እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እህትየው ብራዊት፣ ወንድምነት እንዳልክዬ፣ ቤካ፣ ቢኒ፣ እህትየው ሰላም፣ ሁላችሁንም ፓስተርዬም ጭምር እንኳን ደህና መጣችሁ። አይ አሁን በቃ አሁን አታምታታም ስል ብራዘር
ኦፓል ኢሉሚናቲ ናት ምናምን ብለህ ብትል እሱ የቡና ወሬ ይሆናል ማለት ነው። ያው መጣቸው ቤቴ ራሴ ጠርቻት መጣ ተናገረች። በቃ ኢየሱስን እወደዋለሁ አለች። ያንን የተናገርኩት ሰዎች ፕሮቮክ አድርገው ይናለች። በተናገርኩት ነገር ላይ ይቅርታ ጠይቃለች። አለቅ አሁን እያንዳንድህን ጴንጤ ጥጋስ ይዘሃለሁ እና እኔ ስራዬን እሰራለሁ። ኃጢአተኛ እንኳን ብትሆን ጌታ ኢየሱስ እንዲያድናት ትጸልያለህ፣ እንጸልይላታለን። እንደዚህ ነው። ኦኬ ኢሉሚናቲ አባልነት ውስጥ የገቡትን አትውደዱ አለ እንደ ጌታ አላለም እኮ። ሰውን በሰውነቱ እንወዳለን። መንገዳቸውና ጥፋታቸውን አመፃቸውን እንጠላለን እንጂ አድራጎታቸውን እንጠላለን እንጂ እሱን የካዱት አይመለሱም እንዴ? መመለስን እግዚአብሔር አይሰጥም? አንተ ሃይማኖተኛ ነኝ ብለህ ከምትለው ይልቅ ለወጉት ሰዎች ምህረት ያደረገ ጌታ እኔ ስላሴ ብዬ የተሳደብኩትን ይቅርታ አስጠይቀው ይቅርታ የማያደርግልኝ ኢየሱስን አላውቀውም እኮ አለች። አየህ፣ ወንደርፉል። ለዚህ ነው ክብር ለጌታ ይሁን ያልኩት። አዎ ልክ ነው። እያወቁትም ሳያውቁትም ለሰቀሉት ምህረትን ካደረገ ወደ እሱ ለተመለሱ ተጸጽተው ይቅር በለን ብለው ላሉት ስንት ሰው አለ አይደል? እንዲያው በጌታ ኢየሱስ ክርስቶስ ላይ አፉን ሲከፍት የሚኖር እሷ ፕሮቮክ ተደርጌ እኔ የተናገርኩት ብላ አላለችው። አንድ እዚህ ያልሆነ ነገር የሚጽፍ አማኝ ካለ እዛው ሄደ ሌላ ቦታ ላይ ተጻጻፍ። ብራዘር ቴንክ ዩ እና እግዚአብሔር ይባረክ። ወንድሞች ሰላም በሉ። እህትዬው ካንቺ ልጀምር። ሰላም በሉ። እሺ፣ ጸጋና ሰላም ለሁላችሁን። ኤርሚዬ፣ ፓስተር ያለ ቤኒ ያለ እንዳልክ ያለ ቤካ ያለ ሰላም እታች አላችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ታፕታፕ ሼር የምታረጉ ተባረኩ። ጥቂት ሰዎች ናችሁ ግን ታፕታፕ እና ሼር እያደረግን እንቀጥል። ተባረኩ። ኤርሚዬ ተባረክ፣ ቀጥሉ። እሺ፣ አሜን። ተባረክ። ቢኒያው ሰላም በል። እህትዬው ቤቱን መሪ ሰዎች እንዲናገሩ ድል ስጫቸው። በቃ አጀንዳችን ወንጌል ነው። የተሰቀለው የአብ ልጅ ኢየሱስ ዛሬ ለኔ በምህረት በቸርነቱ ብዛት ሌሊቱ ነክቶልኛል። ከነ ቤተሰቤ ማለዳ ነው። በቃ የጌታዬን ቸርነትና ምህረቱን እንናገራለን። ዳዊት እንዳለው በማለዳ ምህረትህን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብሎ እንዳለው ማለት ነው። የእግዚአብሔር መንፈስ በጽድቅ ጎዳና አሁንም እንዲመራን፣ እንዳንስት ከጎዳና እንዳንወድቅ በጎዳና ያዘን ሳበን፣ ከአንተ ኋላ እንሮጣለን ብለን የተሰቀለውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ዛሬ በነጋልኝ ቃል ላይ ሆኜ እንሰብካለን። ዛሬም በምሽታችሁ ላይ ሆናችሁ ትሰብኩታላችሁ፣ እንሰብካለን። የሚወያይ ካለ መጥቶ መወያየት ይችላል። በእውቀትና በመረጃ ላይ በማስረጃ ላይ ከሆነ እንቀበላለን። እና እህትየው ቤቱን ምሪው። ኤርሚዬ ርዕስ፣ እሺ ርዕስ አለ ነው በወንጌል ዙሪያ እኔ ጥያቄ ያለው ሰው የፈለጋችሁትን ማድረግ ትችላላችሁ። እሺ እሺ